ሰነድ አልባዎችን በሚመለከት አዲስ መረጃ ይፋ ተደርጓል። ውሳኔው ሰነድ አልባ ባለይዞታዎችን ለትልቅ እንግልትና ችግር ያጋለጣቸው መሆኑ ታውቋል። በሌላ በኩል ደግሞ ከአሜሪካ ቪዛ ጋር በተገናኘ አዲስ ውሳኔ ተላለፈ። በዚህም መሰረት አሜሪካ ከየትኛውም ሀገር ዜጎች የሚቀርቡ የጥገኝነት ጥያቄዎችን ሙሉ በሙሉ ማገዷን አሳውቃለች። አሜሪካ ከየትኛውም ሀገር ዜጎች የሚቀርቡ የጥገኝነት ጥያቄዎችን ሙሉ በሙሉ አገደች። በአሜሪካ የብሔራዊ ዘብ አባላት ላይ በደረሰው ጥቃት ምክንያት የፕሬዝዳንት ዶናልድ ትራምፕ አስተዳደር የጥገኝነት ጥያቄዎችን ሙሉ ለሙሉ ማገዱን አስታወቀ። የአሜሪካ የዜግነትና ስደተኝነት አገልግሎት ዳይሬክተር ጆሴፍ ኤልዶ ሁሉም ጥገኝነት ጥያቄዎች ላይ ተገቢው ምርመራ እስከሚካሄድ ድረስ እገዳው ይቆያል ብለዋል። ትራምፕ የሶስተኛው ዓለም ሀገራት ስደተኞች ወደ አሜሪካ እንዳይገቡ የሚያደርግ ዘላቂ እገዳ ለመጣል እቅድ እንዳላቸው በማህበራዊ ሚዲያ ገጻቸው ይፋ ማድረጋቸውን ተከትሎ የተላለፈ ውሳኔ ነው። የፕሬዝደንቱ ውሳኔ የተሰማው ባለፈው ረቡዕ አንድ አፍጋኒስታዊ ስደተኛ ዋሽንግተን ዲሲ ውስጥ ሁለት የብሔራዊ ዘብ አባላት ላይ ተኩሶ ክፉኛ ካቆሰላቸውና የአንደኛዋ ሕይወት ካለፈ በኋላ ነው። መጀመሪያ ላይ የአሜሪካ መንግስት ከአፍጋኒስታናውያን የሚቀርቡ የጥገኝነት ጥያቄዎችን መቀበል አቁሞ ነበር። አሁን ደግሞ የአገር ውስጥ ደህንነት መስሪያ ቤት ከየትኛውም ሀገር የስደተኞች ጥያቄን እንዳይቀበል ትዕዛዝ ተላልፎለት የጥገኝነት ጥያቄዎች ላይ የሚካሄደው ምርመራ የሚቀጥል ቢሆንም ውሳኔ ግን አይሰጥበትም። ጥቃቱን ተከትሎ ትራምፕ ለ19 የውጭ ሀገር ዜጎች የተሰጡ የመኖሪያና የስራ ፍቃዶች እንዲመረመሩ አዘዋል። ትራምፕ የትኞቹ ሀገራት ላይ እገዳ እንደሚጥሉ በይፋ ባይናገሩም ከተባበሩት መንግስታት ተቃውሞ የቀረበበት ይህ ውሳኔያቸው ህጋዊ መሰናክሎች ይገጥሙታል ተብሏል። ትራምፕ አሜሪካ የምትቀበላቸውን ስደተኞች ቁጥር ከመገደባቸውን ባሻገር የአገሪቱ ግዛቶች የሚያስተናግዷቸውን የጥገኝነት ጥያቄዎችም ውስን ማድረግ ይፈልጋሉ። ትራምፕ በትሩዝ ሶሻል ገጻቸው አሜሪካ ሙሉ ለሙሉ እንድታገግም ከሁሉም የሶስተኛ ዓለም ሀገራት የሚመጡ ስደተኞች ላይ ቋሚ እገዳ እጥላለሁ ብለዋል። በተጨማሪም ለአሜሪካ የማይጠቅሙ ወይም ሀገሪቱን መውደድ የማይችሉ ሰዎችን ከአሜሪካ እንዲወጡ እንደሚያደርጉ ተናግረዋል። ለዚህ ችግር የዳረገን የአሜሪካ ማህበራዊ ውቅር ነው፣ ሚኒሶታን በሺዎች የሚቆጠሩ ሶማሊያዎች ተቆጣጥረዋታል ሲሉም ፕሬዝደንቱ ተናግረዋል። የአሜሪካ ዜጋ ላልሆኑ ስደተኞች የሚሰጠውን ሁሉንም የፌዴራል መንግስት ጥቅማ ጥቅም እንደሚያስቆሙ ትራምፕ አስታውቀዋል። የትራምፕ አስተዳደር ኤርትራን ጨምሮ ከ19 ሀገራት ወደ አሜሪካ ለገቡ ስደተኞች የተሰጡ የመኖሪያና የስራ ፍቃዶች ላይ በድጋሚ ምርመራ እንደሚያደርግ ገልጿል። ትራምፕ የሶስተኛው ዓለም ሀገራት የሚሉት የትኞቹን እንደሆነ በይፋ ባይገልጹም ከዚህ ቀደም ታዳጊ ሀገራትን በዚህ ስም መጥራታቸው ይታወሳል። በ2025 መባቻ አፍጋኒስታንን ጨምሮ በ11 የአፍሪካና የእስያ ሀገራት ላይ የጉዞ እገዳ ጥለዋል። ጥቃት አድርሷል የተባለው ተጠርጣሪ ራህማኑላ ላካንዋል በአውሮፓውያኑ 2021 ወደ አሜሪካ የገባው አሜሪካ ከአፍጋኒስታን መውጣቷን ተከትሎ ለአፍጋኒስታን ስደተኞች ልዩ ጥበቃ የሚሰጥ አሰራር ስትዘረጋ ነው። ግለሰቡ የአፍጋኒስታን የደህንነት አካል የነበረው ዜሮ ዩኒት አባል እንደነበርም ተገልጿል። ፕሬዚደንት ትራምፕ በዋይት ሀውስ የብሔራዊ ዘብ አባላት ላይ የተፈጸመው ጥቃት ትልቅ የብሔራዊ ደህንነት ስጋት መሆኑን ተናግረዋል። የተባበሩት መንግስታት አሜሪካ የስደተኞችና ጥገኝነት ጥያቄዎችን መብት የሚያስጠብቁ ዓለም አቀፍ ህግጋትን እንድጠብቅ አሳስበዋል። የአሜሪካ የስደተኞች ጠበቆች ማህበር ፕሬዝዳንት ጀርሚ ማክኒ እንዳሉት ትራምፕ የደረሰውን ጥቃት እንደ ሽፋን በመጠቀም ጸረ ስደተኞች እርምጃ እየወሰዱ ነው። እንዲህ ያሉ ክስተቶች የቆዳ ቀለምን ወይም ዜግነትን አይመለከቱም ብለዋል። በሌላ በኩል ደግሞ ሰነድ አልባዎችን በሚመለከት አዲስ መረጃ ይፋ ተደርጓል። ውሳኔው ሰነድ አልባ ባለይዞታዎችን ለትልቅ እንግልትና ችግር ያጋለጣቸው መሆኑ ታውቋል። በጉለሌ ክፍለ ከተማ ወረዳ 1 ሽሮ ሜዳ ቁስቋም አካባቢ በኮሪደር ልማት ምክንያት ቤታቸው የፈረሰባቸው ነዋሪዎች ከአንድ ዓመት በላይ ያለምንም መፍትሄ በመንገድ ላይ መውደቃቸውንና ከፍተኛ አድሎ እንደተፈጸመባቸው ገልጸዋል። ቤታቸው የፈረሰባቸው እነዚህ ሰነድ አልባ ይዞታ ባለቤቶች እንደገለጹት ከሆነ በአጎራባች ወረዳዎች ተመሳሳይ ዕጣ የገጠማቸው ነዋሪዎች 75 ካሬ ሜትር የመሬት ምትክ ሲሰጣቸው እነሱ ግን አናስተናግድም፣ የራሳችሁ ጉዳይ የሚል ምላሽ ከሚመለከታቸው አካል እንደተሰጣቸው ተናግረዋል። ነዋሪዎቹ በምሬት እንደተናገሩት በሸማ ስራ ያፈራነው ቤታችንን አሳጥተውን ለችግር ዳርገውናል ብለዋል። ቤታቸው ከፈረሰ አንድ ዓመት ሙሉ ቢያልፍም እስካሁን ድረስ ቋሚ መፍትሄ
የሚሰጣቸው የመንግስት አካል ማጣታቸውን የተናገሩት። ይህ የኮሪደር ልማት ፕሮጀክት በአዲስ አበባ ከተማ አስተዳደር ከሚከናወኑ ዋና ዋና ከተማን የማስዋብና የመሰረተ ልማት ስራዎች አንዱ ሲሆን በተለይም ሰነድ አልባ ወይም መደበኛ ባልሆኑ ይዞታዎች ላይ የተሰሩ ቤቶችን በስፋት በማፍረስ ይታወቃል። የካሳ አሰጣጥ ሂደቱ በተለያዩ አካባቢዎች ወጥነት የጎደለው መሆኑ በተደጋጋሚ ቅሬታ ሲያስነሳ የቆየ ሲሆን የእነዚህ የሽሮ ሜዳ ነዋሪዎች ቅሬታም የዚሁ አድሏዊ አሰራር ሰለባ መሆናቸውን የሚያሳይ መሆኑን ጠቅሰዋል። ነዋሪዎቹ የሚመለከታቸው የጉለሌ ክፍለ ከተማና የአዲስ አበባ ከተማ አስተዳደር ኃላፊዎች በጉዳያቸው ላይ ትኩረት ሰጠው መፍትሄ እንዲፈልጉላቸው ተማጽነዋል። አመራሮቹን አግኝቶ ሀሳባቸውን ለማካተት የተደረገው ጥረት ግን ሳይሳካ ቀርቷል። በተመሳሳይ ጊዜ በ2018 የመንግስት ዋና ትኩረት የኮሪደር መስፋፋት እንዳልሆነ የከተማ አስተዳደሩ አጽንኦት ሰጥቶታል። ከንቲባ አዳነች አቤቤ የዓመቱ ቅድሚያ የሚሰጠው የቤት ግንባታና የውሃ አቅርቦትን ማሻሻል ነው ሲሉ በቅርቡ መናገራቸው ይታወሳል። እንደ ከንቲባዋ ገለጻ ከሆነ በዚህ ዓመት ምንም አዲስ የኮሪደር ልማት ስራ አይኖርም። የአዲስ አበባ ከተማን የማደስ፣ የማዘመን፣ የማጽዳት እንዲሁም መሰረተ ልማቶችን ለህዝብ ተደራሽ የማድረግ ስራ ለሁሉም አካባቢዎች እንደሚያስፈልግ አስገንዝበዋል። የተጀመሩ ስራዎችና የተገኙ ውጤቶች ከከተማችን ስፋት አንጻር ገና ነው፣ ገና ከዚህ በላይ መስራት ይገባናል ያሉት ከንቲባዋ ነገር ግን ተመሳሳይ ስራዎች ሲሰሩ እቅድና ዝግጅት እንደሚያስፈልግ ተናግረዋል። ከዚሁ ጎን ለጎን ደግሞ በሰባት ክፍለ ከተሞች በቀረቡ 274 ፕሎቶች ላይ የተጫረቱ የመሬት ሊዝ ጨረታ ተጫራቾች የመጨረሻ ውጤት ይፋ ተደረገ። የመሬት ልማትና አስተዳደር ቢሮ በሰባተኛው ዙር የመሬት ሊዝ ጨረታ 274 ፕሎቶችን ለጨረታ በማውጣት አሸናፊዎች ተለይተው ጊዜያዊ ውጤት ይፋ መደረጉን አስታውቀዋል። ከህዳር 1 ቀን እስከ 5 2018 ዓ.ም ለ5 ተከታታይ ቀናት የተካሄደውን የዚህን ጨረታ መጠናቀቅ ተከትሎ የጨረታ ኮሚቴው በጨረታ ውጤት ላይ ተገቢውን ማጣራት በማድረግ 224 ቦታዎችን በቢሮ ስትራቴጂክ ካውንስል ማጸደቁን አስታውቀዋል። ይህንን ተከትሎ የጨረታው የመጨረሻ አሸናፊዎች ስም ዝርዝር ዛሬ በወጣው አዲስ ልሳን ጋዜጣ ላይ ይፋ መደረጉ ታውቋል። በጨረታው አንደኛ የወጣችው አሸናፊ ተጫራቾች ይህ ጋዜጣ ታትሞ ከወጣበት ቀን ጀምሮ ባሉት 10 ተከታታይ የስራ ቀናት ውስጥ የአዲስ አበባ ከተማ አስተዳደር የመሬት ልማትና አስተዳደር ቢሮ በመቅረብ የሚጠበቅባችሁን በማሟላት የሊዝ ውል እንድትፈጽሙ ቢሮ ጥሪውን አቅርበዋል። ባለፈው ነሐሴ ወር በተከናወነው 6ኛ ዙር የሊዝ ጨረታ ከፍተኛ ዋጋ ተሰጥቶት የነበረው በአቃቂ ቃሊቲ ክፍለ ከተማ ነበር። በዚህ ክፍለ ከተማ ለሚገኝ ቦታ የቀረበው ከፍተኛ ዋጋ በካሬ ሜትር 91330 ብር እንደነበር የተመለከትነው የጨረታ አሸናፊዎች ዝርዝር ያሳያል። በዚሁ ዙር ዝቅተኛ ዋጋ የተመዘገበው በየካ ክፍለ ከተማ ለሚገኝ መሬት የቀረበ ሲሆን ለቦታው በካሬ ሜትር የተሰጠው ዋጋ 12550 እንደሆነ በአሸናፊዎቹ ዝርዝር ላይ ሰፍሯል። የአሁኑ ዙር የሊዝ ጨረታ በቦሌ ክፍለ ከተማ አስተዳደር አዳራሽ የተከፈተ መሆኑን የከተማዋ የመሬት ልማትና አስተዳደር ቢሮ ገልጿል። ቢሮ በ2018 በጀት ዓመት መጀመሪያ ላይ ባካሄደው 6ኛው የመሬት ሊዝ ጨረታ 1.1 ቢሊዮን ብር መገኘቱን አስታውቆ ነበር። ከጨረታ አሸናፊዎች ጋር ውል የማሰሩ ስራ ሙሉ ለሙሉ ሲጠናቀቅ ደግሞ በአጠቃላይ 1.8 ቢሊዮን ብር ለማግኘት ማቀዱንም መስሪያ ቤቱ አመልክተዋል።